የእግዚአብሔር ስም የተባረከ ይሁን። የእግዚአብሔርን ቃል በሐዋርያት ምዕራፍ 2 ቁጥር 1 ላይ ያለውን በኢየሱስ ስም አንድ ላይ እናነባለን። እንደዚህ ይላል። በአላምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣ። ተቀምጠውም የነበሩበትን ቤት ሁሉ ሞላ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ኢየሱስ ጌታ ነው። ሐዋርያቶቹ ኢየሱስ ክርስቶስ ከሞተ በኋላ መጥቶ ፕሮሚስ ሰጣቸው። ምንድነው ያላቸው? ተገለጠላቸውና ወደ ዓለም ሁሉ እንዲሄዱ ወንጌልንም ለፍጥረት ሁሉ እንዲሰብኩ ስልጣንን ሰጣቸው። ግን እንደተሰጣቸው አልወጡም ነበር። ምክንያቱም መጽሐፍ ቅዱስ ላይ ኢየሱስ አንድ ማስጠንቀቂያ ሰጥቷቸዋል። ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ። ሃሌሉያ። ምክንያቱም ያለ እግዚአብሔር ኃይል ማንም ሰው እዚህ ጋር ቆሞ ያለ መንፈስ ቅዱስ እርዳታ ኢየሱስ ጌታ ነው ማለት የሚችል የለም። እኔ እዚህ ጋር የቆምኩት መንፈስ ቅዱስ ስለረዳኝ ነው። መንፈስ ቅዱስ ነው አሁን እያወራ ያለው። ሃሌሉያ። ስለዚህ ምን አላቸው? ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ ስላላቸው ሐዋርያቶች ተሰብስበው ይተጉ ነበር። በእግዚአብሔር ፊት ይጸልዩ ነበር። ስለምንድነው የሚጸልዩት? ስለ እግዚአብሔር ኃይል ይጸልዩ ነበር። ስለዚህ አንድ ቀን ባልጠበቁት ሰዓት እንደለመዱት ህብረት አድርገው እየጸለዩ ባሉበት ሰዓት ቤቱን የእግዚአብሔር ድምጽ ሞላው፣ ተናወጠ። ሃሌሉያ። መንፈስ ቅዱስ ወረደ። ሃሌሉያ። የኃይል ሁሉ መጀመሪያ የሆነው መንፈስ ወረደ። ስለዚህ መንፈስ ቅዱስ በላያቸው ላይ ሲወርድ ይላል መንፈስ እንደሰጣቸው መጠን በተለያዩ ቋንቋዎች መናገር ጀመሩ ይላል። ቋንቋው ይለያይ እንጂ የሚያወሩት ግን አንድ ሐሳብ ነበር። እሱም ኢየሱስን ነበር ሲሰብኩ የነበረው። ተናግረው በማያውቁት ቋንቋ፣ ከዚህ በፊት ባልተወለዱበት፣ ከዚህ በፊት ሰምተውት በማያውቁት ቋንቋ መንፈስ እንደሰጣቸው መጠን ወጥተው ወንጌልን መስራት ጀመሩ። ኢየሱስ ጌታ ነው። ኃይልን ሳትቀበሉ ከኢየሩሳሌም አትውጡ። ኃይልን ሳትቀበሉ አትውጡ፣ አትናገሩ። ምክንያቱም ዋጋ ያስከፍላል። ኢየሱስ ጌታ ነው። ኃይል የተቀበለ ሰው በራሱ አይደለም። ልክ እግዚአብሔር ኃይል በአንድ ሰው ላይ ሲያርፍ ከዛ ሰዓት ጀምሮ ያ ሰው ራሱ አይደለም። ልክ መንፈስ ቅዱስ በአንቺ ላይ ሲያርፍ፣ በእኔ ላይ ሲያርፍ፣ በየትኛውም በተራው ነገር ላይ ሲያልፍ ያ ሰው ራሱን መሆን ያቆማል። የሚሰራው ያረፈበት መንፈስ ብቻ ይሆናል። ሃሌሉያ። ያቺ በለዓም የእስራኤልን ሕዝብ ሊረግም ወዴት ሄደ ይላል? ወደ ባላቅ ለማስረገም በለዓም ጋር ሄደ። በለዓም እንደለመደው ሊረግም ወደ እስራኤል ሕዝብ ሲሄድ ይላል የእግዚአብሔር ኃይል በማን ላይ ያረፈ ይላል? አህይቷ ላይ ያረፈ አይደለ? ማውራት የማትችለው ዞር ብላ አስቆመችው። ለምን ትመታኛለህ አለችው። ያኔ እግዚአብሔር መልአክ ታየው። ኢየሱስ ጌታ ነው። ኃይል ያረፈበት ሰው ራሱ አይደለም። ኃይል የተቀበለ ሰው ራሱ አይደለም። ለዚህ ነው ኢየሱስ አጥብቆ ያለው ኃይልን ካልተቀበላችሁ ይቅርባችሁ፣ እንዳትወጡ፣ ትሞታላችሁ፣ እንዳትወጡ። ኢየሱስ ጌታ ነው። የሚያስራምዳችሁ እግዚአብሔር ኃይል ነው። በሰው ፊት እንድትሰሙ የሚያደርገው እግዚአብሔር ኃይል ነው። ሞገስን የሚሰጥ እግዚአብሔር ኃይል ነው። መከናወን ያለው በእግዚአብሔር ኃይል ነው። ይስሐቅ አለፍ ብሎ በቆፈረ ቁጥር ውሃ ያፈልቅለት የነበረው መሬቱ አይደለም፣ የእግዚአብሔር ኃይል ነው። ሃሌሉያ። ኃይልን ካልተቀበላችሁ ህይወታችሁ የድካም ነው። ቢዝነስ ብትከፍቱም የድካም፣ አገልግሎት ሚኒስትሪ ብትጀምሩም የድካም፣ ሃሌሉያ፣ ብትማሩም የድካም። ኃይል ሲኖር ግን ድካም የሌለውን ህይወት ትኖራላችሁ። ምክንያቱም ያንተ ኃይል አይደለም የሚሰራው፣ እግዚአብሔር መስራት ይጀምራል። መጽሐፍ ቅዱስ ምን ይላል? በመንፈሴ እንጂ በኃይልክና በብርታትክ አይደለም። አንተ ሰርተ የምታመጣው ለውጥ የለም። አንተ ሮጠ የምትለውጠው ታሪክ የለም። እኔ ስመጣ ግን ታሪክን ባንተ ውስጥ ሆኜ ለውጣለሁ። ሃሌሉያ። መጽሐፍ ቅዱሳችንን መሳፍንት 15 ቁጥር 10 ላይ እንከፍታለን። ዛሬ በኢየሱስ ስም ኃይልን ሳንቀበል አንወጣም። ኃይልን መቀበል ይሆንልናል። የሚያስሮጠንን ኃይል እንቀበላለን። በስጋ መሮጥ ያበቃል። በስጋ መታገል ያበቃል። ኢየሱስ ሲመጣ ሁሉ ጸጥ ይላል። ኃይልን ተቀብለን እንሰራለን። ኃይልን ተቀብለን እናገለግላለን። ኃይልን ተቀብለን እንሮጣለን። ሃሌሉያ። መሳፍንት 15 ላይ እንደዚህ ይላል። ከቁጥር 10 ጀምሮ ታሪኩን አለፍ ብዬ ልንገራችሁ። ሳምሶን እንግዲህ እንደምታውቁት እግዚአብሔር አምላክ ፕሮሚስ ተደርጎ ለእናቱ ሄዶ መልአክ ታያት ይላል አይደል እንዴ?
መካን ነበረች እና እናትየው ጋር መልአክ ሄደና አንድ ናዝራዊ የሆነ ሰው ባንቺ ማህፀን ውስጥ ያድራል፣ ስለዚህ ለምትበዩ ለምትጠጩ ነገር ምን በያላት ተጠንቀቂ ያላት። ምክንያቱም ውስጡ ማን አለ? መንፈስ ቅዱስ ያለበት ያደረበት ሰው በማህፀንሽ ሊያድር ነውና ሴንሲቲቭ ስለሆነ የሆሊ ስፒሪት ተጠንቀቂ ያሏት። ማን ያላት? መልአኩ። ኢየሱስ ጌታ ነው። ተጠንቀቂ። ውስጥሽ የተሸከምሽው ኦርዲናሪ ፐርሰን አይደለም። ውስጥሽ የተሸከምሽው ተራ ነገር አይደለም። ክቡር የሆነ ነገር ባንቺ ውስጥ ላስቀምጥ ነውና ለምትጠጪው ለምትበዩ ነገር ሁሉ ምን አድርጊ? ተጠንቀቂ ያላት። እሷም ህጉን ተቀበለችና እግዚአብሔር እንዳዘዛት እንዲሁ በማህፀኗ ውስጥ ልጁ ተቀመጠ። ስለዚህ እግዚአብሔር ምን ብሎ አስጠነቀቃት? ጸጉሩ ላይ ምላጭ እንዳይነካው። ምክንያቱም ምን አድርጌዋለሁ? መርጬዋለሁ፣ አድሬበታለሁ፣ ቀብቼዋለሁ። ኢየሱስ ጌታ ነው። ስለዚህ ሳምሶን እንደኔና እንደኛ ኦርዲናሪ ላይፍ አልኖረም። ሳምሶን በሄደበት ሁሉ መንፈስ ቅዱስ ምን ያደርገው ነበር? በኤሽታኦል ሸለቆ ውስጥ ሆኖ ያነቃቃው ነበር። መንፈስ ቅዱስ በየጊዜው እየመጣ ያነቃቃዋል። አንተ ተራሱ አይደለህም። አንተ ለዓላማ ነው የፈጠርኩ። አንተን ለፐርፐዝ ነው የፈጠርኩ። አንተን ህዝቤን ነፃ እንድታወጣ ነው የፈጠርኩ። ስለዚህ እንደ ተራ እንዳትሄድ እያለ ያነቃቃዋል፣ ሪማይንድ ያደርገዋል፣ ያስታውሰዋል። ዛሬ እኔና እናንተን መንፈስ ቅዱስ እንደሚያደርገን ወደ ኃጢአት ልንገባ ስንል ታይ ይሄ አንቺን አይመጥንሽም፣ እንደፈለግን ልንሆን ስንል ታይ መጠበቅ ሰልችቶን ወደ አጋር ልንገባ ስንል ታይ ጠብቂ እያለ መንፈስ ቅዱስ እንደሚያበረታታ ሳምሶንን ያበረታታው ነበረ። ስለዚህ እግዚአብሔር አምላክ ሁን ብሎ አውቆ በሳምሶን ፍልስጤማውያንን ነገር ይፈልግ ነበር ይላል ቃሉ። የእስራኤልን ጠላቶች ምን ያደርግ ነበር? ነገር ይፈልግ ነበር። ስለዚህ ሳምሶን ለማግባት ወደ ፍልስጤማውያን ወረደ። አንዲት ቆንጆ ሴት አየ፣ ወደዳት፣ ሊያገባት ሲል አባትየው ለሳምሶን ሊድር አልፈለገም። ኢየሱስ ጌታ ነው። አለፍ እያልኩ ነግራችኋለሁ። ስለዚህ አባትየው ሊድር ስላልፈለገ ከሳምሶን ጋር አንዳንድ ግጭቶች፣ ሳምሶን እየሄደ ፍልስጤማውያንን ስለሚነካካ ግጭቶች ስለነበረበት አባትየው ለመጀመሪያው ሚዜው የሳምሶንን እጮኛ ምን አረጋት? ዳራት። ኢየሱስ ጌታ ነው። ከዛም በኋላ ሳምሶን ይሄን ሲሰማ በጣም ተበሳጨ። ሄደና ፍልስጤማውያንን ምን አረገ? ወጋቸው፣ አጠፋቸው። ኢየሱስ ጌታ ነው። ከዛ ሲያጠፋቸው ይላል ሳምሶን ተመልሶ መጣና በአይሁድ ይቀመጣል። በአይሁድ ሲቀመጥ ፍልስጤማውያኖች ወደ አይሁዶች ሄዱና ሳምሶንን ስጡን፣ ልንገላው እንፈልጋለን፣ ነክቶናልና አንለቀውም ይሏቸዋል። ስለዚህ አይሁዶች ሄዱና ሳምሶንን ያውቁታል፣ ምን ያህል እግዚአብሔር በሚገርም ሁኔታ እንደቀባው ስለሚያውቁ አስገድደው መውሰድ አይችሉም። ሄደው ለመኑት፣ እባክህ እኛ እንዳናልቅ፣ እባክህ እኛን ገብተው እንዳይፈጁን እየፈለጉክ ነውና በዚህ ንጹህ ገመድ ሰጥተውናልና በዚህ ገመድ አስረን ወደነሱ እንውሰድ። በቃ እኛ ማለቃችን ነው፣ በአንተ ምክንያት እኛ መሞታችን ነው አሉት። ስለዚህ ሳምሶን እንዲህ አለ፣ እናንተ እንዳትገሉኝ ለነሱ ግን አሳልፋችሁ ስጡኝ። ኢየሱስ ጌታ ነው። እናንተ ወገኖቼ ስለሆናችሁ እንዳትገሉኝ ችግር የለውም፣ በሞት እንኳን በጠላት እጅ ልሙት፣ ለነሱ አሳልፋችሁ ስጡኝ አላቸው። ስለዚህ አዲስ በሆነ ገመድ አሰሩት ይላል። አዲስ በሆነ ገመድ ጥፍር አድርገው አሰሩትና ወደ ፍልስጤማውያን ወሰዱት ይላል። ሳምሶን የዛን ሰዓት ላይ ምንም አይነት ነገር ሪያክት አላረገም። ኦርዲናሪ ነው። በቃ ኦሬዲ መንፈስ ቅዱስ በዛን ሰዓት ላይ አልተገለጠበትም። ስለዚህ ቀጥ ብሎ ሄደ፣ እየጎተቱ ወሰዱት። ልክ ይላል ሃሌሉያ ፍልስጤማውያንን ሲያይ መንፈስ ቅዱስ ወረደ ይላል። ሃሌሉያ ልክ ጠላቶቹን ሲያይ መንፈስ ቅዱስ ወረደና ሳምሶን እንደ እብድ ሆነ። ገመዱ አዲስ የታሰረበት ገመድ እሳት እንደነካው ፈትል ተበጣጠሰ ይላል። ሃሌሉያ ከዛን ሰዓት ጀምሮ ሳምሶን ሌላ ሰው ነበረ። ሳምሶን አይደለም፣ መንፈስ ቅዱስ ፋይት አረገ። መንፈስ ቅዱስን ሳትቀበሉ ከኢየሩሳሌም አትውጡ። ሃሌሉያ መንፈስ ቅዱስ በሱ ላይ ልክ ሲቆጣ ሲናደድ ጠላቶቹን ሲያይ መንፈስ ቅዱስ ተበሳጨ። ያኔ ሳምሶን በራሱ አልነበረም፣ እሳት እንደነካው ፈትል ይላል ገመዱ ከላዩ ላይ ተበጣጥሶ ወደቀ ይላል። ስለዚህ የአህያ መንጋጋ አነሳና ፍልስጤማውያንን ምን አረገ ይላል? ፈጃቸው ይላል። ኢየሱስ ጌታ ነው። ብርቱ የሚያደርግ መንፈስ አለ። ብርቱ የሚያደርግ መንፈስ አለ። ተራነኝ ያልከውን ብርቱ አድርጎ የሚቀባ መንፈስ አለ። አልጠቅምም ያልከውን ብርቱ አድርጎ የሚቀባ መንፈስ አለ። አሳዳጁን ሐዋርያ የሚያደርግ መንፈስ አለ።
ነገር ያበቃው ላንተ ነው። ለመንፈስ ቅዱስ ጅማሬ ነው። አንተ አብቅቶልኛል ባልከው ነገር መንፈስ ቅዱስን ይጀምራለሁ ይላል። ሳምሶን ታስሯል፣ አቅም የለውም። የገዛ ወገኖቹ ናቸው ለጠላት አሳልፈን እንስጥ ያሉት። ተስፋ ቆርጧል። በቃ እናንተ እንዳገሉኝ ኦሬዲ ገላችሁኛል፣ አሳልፋችሁ ልሰጡኝ ነው። ኦሬዲ ገላችሁኛል። በእናንተ እጅ ከምሞት ግን ለነሱ ስጡኝ፣ እነሱ ምን ያርጉኝ? ይግደሉኝ አለ። እግዚአብሔር አልጨረሰም። እግዚአብሔር አልጨረሰም። አንተ ጨርሰ ሊሆን ይችላል። አንተ በመከዳት ጨርሰ ሊሆን ይችላል። በደረሰብህ በደል አንተ በቃ ችግር የለውም ብለህ ጨርሰ ሊሆን ይችላል። ለእግዚአብሔር ግን ጅማሬው ነው። ሳምሶን ሲጨርስ እግዚአብሔር ጀመረ። ልክ ፍልስጤማውያንን ሲያይ እግዚአብሔር ብድግ አለ። ሃሌሉያ! ኢየሱስ ጌታ ነው። ጠላትን ሲያይ የሚቆጣ እግዚአብሔር አለ። ጠላትን ሲያይ የሚነሳ እግዚአብሔር አለ። አንዳንድ አገልጋዮች አሉ በህይወታቸው በሚያዩት ነገር ደክሟቸው አብቅቶ ጌታ ሆይ በቃ እኔ ክርስትናን አልችልም ከዚህ በላይ አልችልም ብለው ልክ የእግዚአብሔር ቤት ሲደፈር ግን የማያውቁት መንፈስ በላያቸው ላይ ይመጣል። መቆጣት ይጀምራሉ። ቅድም ደክመው ነበረ፣ ቅድም ደቀው ነበረ፣ ኧረ እኔ እግዚአብሔር ረስቶኛል እያሉ ልክ የእግዚአብሔር ነገር ሲነካ ግን በቁጣ ጅራፍ ይዘው የሚነሱ አሉ። መንፈስ ቅዱስ ሲያርፍብህ እንደፈለክ መኖር አትችልም። እንደፈለክ መውጣት አትችልም። እንደፈለክ መግባት አትችልም። እንደፈለክ ኃጢአትን እያየ ዝም ማለት አልችልም። ዝም ልበል ብትል እንኳን ዝም እንዳትል ያደርጋል ሆሊ ስፒሪት። ኢየሱስ ጌታ ነው። ዛሬ ይሄ መንፈስ ተቀብለን እንውጣ። ይሄን መንፈስ ሳትቀበሉ ግን ከዚህ ቤት አትውጡ። ዛሬ ልባችሁን ለእግዚአብሔር ቃል ክፍት አድርጉ። ይሄን መንፈስ ሳትቀበሉ ከዚህ ቤት አትውጡ። ምክንያቱም ዋጋን ትከፍላላችሁ። ያለ መንፈስ የሚከድ ነገር ሁሉ ዋጋን ያስከፍላል። መጽሐፍ ቅዱሳችን እንዲህ ይላል፣ የዘሩባቤል ልጅ የጀመሩትን የማን ልጅ ነው የሚጨርሱት? የዘሩባቤል ልጅ ይጨርሱታል። እግዚአብሔር የጀመረውን ነገር የሚጨርሰው ማን ነው? በመንፈስ ጀምራችሁ በስጋ አትጨርሱ ይላል ቃሉ። ሃሌሉያ! ስለዚህ እግዚአብሔር አምላክ በሳምሶን ሕይወት ከጀመረ የሚጨርሰውስ ማን ነው? ራሱ እግዚአብሔር ነው። ሃሌሉያ! ሳምሶን በበደልና በስተት ውስጥ እንኳን ደሊላ ጋር ገብቶ ታቁታላችሁ ታሪኩን። አሳልፋ ለፍልስጤማውያን እንደሸጠችው፣ ጭንቅላቱ ላይ ያለውን ጸጉር እንደላጨችው፣ ያን ኃያል ሰው ወፍጮ ፈጪ እንዳረጉት፣ እግዚአብሔር ግን አላበቃም። እግዚአብሔር ግን አልጨረሰም። እስቲ እግዚአብሔር አልጨረሰም በሉ። ምን ላይ እንዳላችሁ አላቅም። በህይወታችሁ ላይ ምን ነገር ያለፈ እንደሆነ አላቅም። እኔ ግን ይሄን ልበላችሁ፣ እግዚአብሔር አልጨረሰም። ተስፋ ቆርጣችሁ ይሄው ሰሩኝ ላላችሁበት፣ መታገል አቁማችሁ ይሄው እጅ ለሰጣችሁበት ነገር ላይ እግዚአብሔር አልጨረሰም። በባዶ እጅ ጠላትን የሚፈጅ መንፈስ አለ። በባዶ እጁ ባህያ መንጋጋ ብቻ ጠላቶቹን ፈጃቸው ይላል። እግዚአብሔር አልጨረሰም። እናንተ ደከማችሁ እንጂ እግዚአብሔር አልደከመም። እናንተ አቃታችሁ እንጂ እግዚአብሔር አላቃተውም። እግዚአብሔር አልጨረሰም። ስለዚህ ሳምሶን ፍልስጤማውያኖች ኃይሉ እንደተወሰዱበት ስላወቀ፣ እንደማይጠቅም ከዚህ በኋላ ስላወቀ እንደዚህ ያሉት፣ ዝግጅት አዘጋጁ፣ በዓልን ደገሱና ያዝናናን ዘንድ ሳምሶንን አምጡልን፣ እየዘፈነ እስቲ ትንሽ ያጫውተን አሉ። ጠላት እየቀለዱ ይምጣና እዚህ ጋር እስቲ ትንሽ ፐርፎርም ያርግ፣ ይደንስልን፣ ይዝፈንልን አሉት። ኢየሱስ ጌታ ነው። ይሄ ትልቅ ውርደት ነው። ሃሌሉያ! ያሃያል እግዚአብሔርን ሰው እንደዚህ ያረጉት። ስለዚህ ሳምሶንን ደግፈው አመጡት ይላል። ሕፃን ልጅ እየመራው አመጣውና ቆመ። እንዳሉትም ተደረገላቸው። እየተዝናኑ ባሉበት ሰዓት ላይ ሳምሶን እንደዚህ አለ። አንዱን ሕፃን ወሰደውና ምሰሶ ያለበት ጋር አቁመኝ አለው። ስለዚህ የቤቱ ምሰሶ ዋናው ጋር ሄዶ ተደግፎ ቆመ። የመጨረሻውን ጸሎት ጸለየ። ኢየሱስ ጌታ ነው። አንድ ጊዜ ያስበኛለሁ እግዚአብሔርን፣ አንድ ጊዜ ብቻ አለ። ኢየሱስ ጌታ ነው። አንድ ጊዜ ብቻ ጠላትን ልፍጅልክ አለው። አንድ ጊዜ ብቻ እንደገና ጎብኘኝ አለው። ስለዚህ ልክ እንደዛ ሲለው መንፈስ ቅዱስ እንደገና ወረደ። ሃሌሉያ! 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 አንድ ጊዜ ብቻ እንደ ቀድሞ ዘመን አስበኝ። አንድ ጊዜ ብቻ አሁንም በጠላቶች ላይ ተቆጣ። አንድ ጊዜ ብቻ አሁንም በሰገዳዩ ላይ ተቆጣ። ሃሌሉያ! ሃሌሉያ! ስለዚህ ሳምሶን ምን አረገ ይላል?
የእግዚአብሔር መንፈስ በሳምሶን ላይ ወረደ ይላል። እንደ ቀድሞ ዘመን ልክ እንደ ልጅነቱ ልክ እንዳስተማረው በኤሽታኦል ሸለቆ የእግዚአብሔር መንፈስ ሲወርድ ይላል። ሳምሶን ምሰሶቹን ምን አደረገ? ገፈተረ ይላል። ሃሌሉያ! እዛ ውስጥ ያሉት በሙሉ ምን ሆኑ? አለቁ ይላል። በሕይወት እያለ ከገደለው ይልቅ በሞቱ የገደለው በለጠ። በደከማችሁ ሰዓት እግዚአብሔር የሚሰራው ይበልጣል። ከበረታችሁበት ሰዓት ይልቅ አቅማሜ ካላችሁበት ሰዓት ይልቅ ንግግር ችላለሁ ካላችሁበት ሰዓት ይልቅ አሁን ቢልከኝ እግዚአብሔር ጥሩ ነው ባላችሁበት ሰዓት አይደለም። በደከማችሁበት ሰዓት የሚሰራው ይበልጣል። በወደቃችሁበት ሰዓት የሚሰራው ይበልጣል። ኃጢአት ውስጥ ነኝ አበቃልኝ ባላችሁበት ሰዓት የሚሰራው ይበልጣል። ቅቷል ለኔ ነገር ኃጢአት ሰርቻለሁ ሰውም እግዚአብሔርም ጠልቶኛል ባላችሁ ሰዓት ላይ እግዚአብሔር የሚሰራበት ሰዓት ነው። እግዚአብሔር የሚሰራበት ሰዓት ነው። ለምን? ያንተ አቅም ተሟጦ አልቋላ። እግዚአብሔር በማዋጣት አይሰራማ። 50 ካንተ 50 ካንቺ እግዚአብሔር ጋር አይሰራማ። እኔም ላዋጣ አንቺም ማዋጭ እግዚአብሔር አይፈልግማ። እግዚአብሔር ሙሉ ለሙሉ ክሬዲቱን መቀበል ይፈልጋል። ሙሉ ለሙሉ ምስጋናውን መቀበል ይፈልጋል። አንቺ ያለቀልሽ ሰዓት ላይ መውጫ የሌለሽ ሰዓት ላይ አገር የሌለሽ ሰዓት ላይ እግዚአብሔር እኔ ያለው ብሎ ይጀምራል። የእግዚአብሔርን ኃይል ብዙዎች ያልተቀበልነው የእግዚአብሔርን ክንድ ብዙዎቻችን ያላየ ነው። እየተፍጨረጨርን ነው። እየታገልን ነው። ሃሌሉያ! ኃይል እንዳለው ሰው እየታገልን ነው። ኃይል እግዚአብሔር ነው ይላል መጽሐፍ ቅዱስ። ምን ይላል? ኃይል እግዚአብሔር ነው። ኃይል እግዚአብሔር ነው። ዋና የማይችል ሰው ውሃ ውስጥ ሲገባ መጀመሪያ የሚያደርገው ነገር ምንድን ነው? ይወራጫል አይደለም? ራሱን ነፍሱን ለማዳን ይታገላል፣ ፋይት ያደርጋል፣ ይወራጫል። ግን በጣም የሚያሰምጠው ደግሞ ምኑ ነው? መወራጨቱ ነው። ኢየሱስ ጌታ ነው። ስለዚህ ምንድነው የሚባለው? ልክ ዋና ውስጥ ስትገቡ የምታውቁ የምትዋኙ ሰዎች ካላችሁ ራሳችሁን ለቀቅ አድርጉ፣ ፍሎት አድርጉ አይደለም? ራሱ ነው ምን ያደርጋል? ያንሳፍፋል። ያንተ መወራጨት ነው እያሰመጠክ ያለው። በኢየሱስ ላይ ለቀቅ በል። እያንሳፈፈ ከዳር ያደርሰሃል። እያንሳፈፈ ዳር ያደርሰሃል። ያሰመጠው ውሃው ያሰመጠው ምን ስለሆንክ ነው? ስለተወራጨ ራሴን አድናለሁ ብለህ ስለታገልክ ነው። ኖ በኃይል አይደለም በመንፈሴ ነው ካለ በመንፈሱ ብቻ ነው የምትድነው። በመንፈሱ ብቻ ነው የምታመልጠው። በመንፈሱ ብቻ ነው በቃ የሚሳካልህ። በቃ እኔ ነኝ ካለ እግዚአብሔር እሱ ብቻ ነው ሰው ያደርግ። እኔ ነኝ ካለ ዘመን አትጠብቅ። እኔ እግዚአብሔር ሰው አደርጋለሁ ካለ ራሱ እግዚአብሔር ሰው ያደርግሃል። እኔ እግዚአብሔር መግብሃለሁ ካለ ቁራዎችን ያዝልሃል። በቃ እኔ እግዚአብሔር አኖርሃለሁ ካለ ራሱ ያኖርሃል። በእንትና ይሆን ወይ በእንትና ይሆን ወይ ዘመድ አለኝ ወይ ጓደኛ አለኝ። ኖ እኔ እግዚአብሔር ብቻ ብሏል። እኔ ብቻ ነኝ መጋቢክ። እኔ ብቻ ነኝ አስተዳዳሪክ። ሃሌሉያ! ስለዚህ ደግሜ እላችኋለሁ አሁንም ኃይልን ሳትቀበሉ ከኢየሩሳሌም አትውጡ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሐዋርያት 12:1 ጀምሮ እስከ 11 ያለውን እናንተ ታነባላችሁ። እኔ ግን ነግራችኋለሁ። ጴጥሮስ አገልግሎቱን መንፈስ ቅዱስን ከተቀበለ በኋላ ይሰብክ ነበርና እነዚህ አይሁዶች ጴጥሮስን ምን አደረጉት ይላል? በቂጣ በዓል ሰዓት ላይ አሰሩት ይላል። እና ጴጥሮስ ሲታሰር ህዝቡ ደስ አለው። ደስ ስላለው በቃ በዓሉ በኋላ ደግሞ እርምጃ እንወስድበታለን ብለው አስቆሙት። ስለዚህ ጴጥሮስን 4 ዘበኞች እየተፈራረቁ እንዲጠብቁት አደረጉ። ኢየሱስ ጌታ ነው። ጴጥሮስ ለማምለጥም ዓላማ የለውም፣ ተኝቷል። ማታ በተኛበት ግን ይላል ቅዱሳኖች አብዝተው ስለሱ ምን ያደርጉ ነበር? ይጸልዩ ነበር። ስለዚህ ማታ በተኛበት ይላል ጎኑን የሆነ ነገር ነካ ነካ አደረገው። ኢየሱስ ጌታ ነው። የማምለጥም ዓላማ የለውም። ተኝቶ ባለበት ጎኑን ምን አደረገው ይላል? ቀሰቀሰ። ሩጫው ገና አላበቃም፣ ተነስ። ሃሌሉያ! ስለዚህ ሲቀሰቅሰው ቀና ሲል መልአክ አየ ይላል። ያ መልአክ እንዲህ አለው፣ ተከተለኝ አለው። ኢየሱስ ጌታ ነው። ጳውሎስ ለሱ ይታይ የነበረው እንዴት ነው? እንደ ራእይ ነበር የሚያየው፣ እንደ ህልም ነበር የሚታየው። ኢየሱስ ጌታ ነው። በአካል ሆኖ ቢያናግረውና በሩን ከፍቻለሁ ውጣ ቢለው ጴጥሮስ አያደርግም፣ አይወጣም። ስለዚህ ለሱ እንዴት አድርጎ አሳየው? እንደ ራእይ እየታየ ራእይ የሚያይ መስሎታል፣ ግን እግሩ እየተራመደ ነው።
ራእይ ያየ መስሎታል። ልክ በሩን አልፎ ሲሄድ እግሩ ግን እየተራመደ እየወጣ ነው። ከዛ የከተማው በር ጋር ሲደርስ ያ በር በጣም ትልቅ ነው። ማንም ሊከፍተው አይችልም። ማንም ሰው ሊያንቀሳቅሰው አይችልም። ለብዙ ነው የሚከፍቱት። በር ጋር ሲደርሱ ከመላኩ ጋር በሩ አውቆ ምን ሆነ ይላል? ተከፈተ ይላል። ከበሩ ካስወጣው ከከተማው ካስወጣው በኋላ ቅያስ ጋር ሲደርሱ ይላል መላኩ ተለየው ይላል። ጴጥሮስ የዛን ሰዓት ምን ሆነ? በነነ። ሲበንን ያለው እስር ቤት አይደለም፣ ከከተማው ውጪ ነው ቆሞ ያለው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አያችሁ፣ መንፈስን ስትቀበሉ ሰዎች እንኳን ሊያስቆሟችሁ ሲሞክሩ ኢየሱስ ራሱ ቀስቅሶ ያስወጣቸዋል። ኖ ይላል። ኖ አላለቀም ይላል። ልክ አልቋል ብለው እንኳን ሲያስቆሟችሁ አላለቀም፣ የጀመርኩትን ገና አልጨረስኩም፣ ተነስና ውጣ። ገና ወንጌል የምሰብክበት ቦታ አለ። ገና እግር ያረገጠው ቦታ አለ። ገና የምታድንልኝ ትውልድ አለ። ገና የምትቀባልኝ ህዝብ አለ። ተነስ ውጣ። ሃሌሉያ። ሰዎች የዘጉባችሁ ነገር ሊኖር ይችላል። ሰዎች ያሰሯችሁ ነገር ሊኖር ይችላል። ራሳችሁን በራሳችሁ ያሰራችሁበትም ነገር ሊኖር ይችላል። በጸጸት ባለፈው ስተት በትላንትናው ማንነታችሁ ታስራችሁ ባላችሁበት ነገር ላይ መንፈስ ቅዱስ እንዲህ ያለ ነው፣ ተነስና ውጣ፣ ተነስና ውጪ። ገና ነው፣ አላበቃም። እግዚአብሔር በቃ እስካላለ ነገር አያበቃም። እግዚአብሔር በቃ ሲል ነው ነገርም በቃ የሚባለው። እግዚአብሔር በቃ እስካላለ ድረስ ነገር አያበቃም። ሃሌሉያ ሃሌሉያ። ዛሬ በኢየሱስ ስም ይሄን መንፈስ መቀበል ይሁንልን። መንፈስ ቅዱስን መቀበል ይሁንልን። መንፈስ ቅዱስን መቀበል ይሁንልን። መልአኩ ገብርኤል ወደ ማርያም ጋር ሄደና ይላል እግዚአብሔር ቃል፣ ወንድ ልጅን ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። እሷ ድንግል ስለነበረች እንዲህ አለች፣ እንዴት ሊሆን ይችላል? እኔ እኮ ወንድ አላቅም አለች። ስለዚህ እግዚአብሔር መልአክ እንዲህ አለ፣ የልዑል እግዚአብሔር መንፈስ ይጸልልልሻል አላት። ሃሌሉያ። የማይሆነውን ወደሚሆን ያመጣልሻል፣ የሌለውን ወደ መኖር ይጠራልሻል። እኔ እኮ ምንም አልችልም፣ እኔ እኮ አላቅም በምትዩ ነገር ላይ እግዚአብሔር እኔ አውቃለሁ። እኔ የሌለውን ወደ መኖር የምጠራ አምላክ ነኝ። እኔ ሙታንን ሕያው አድርጌ የማቆም አምላክ ነኝ። እኔ ያለቀውን የምቀጥል አምላክ ነኝ። የልዑል እግዚአብሔር መንፈስ ይጸልልልሻል። ዛሬ በኢየሱስ ስም እንደዚህ ባርካችኋለሁ። በነገራችሁ ላይ አይሆንም ባላችሁት ነገር ሁሉ ላይ የእግዚአብሔር መንፈስ ይጸልልላችሁ። የልዑል እግዚአብሔር መንፈስ ይጸልልላችሁ። አረ እኔ እንዴት ሊሆን ይችላል? አረ ጌታ ሆይ ሌላ ሰው ምረጥ ባላችሁት ነገር ላይ አቅም የሚሆን መንፈስ በላያችሁ ላይ ይውረድ። ጉልበት የሚሆን መንፈስ በላያችሁ ላይ ይውረድ። የነገራት ነገር ትልቅ ሆነና ፈራች። መፍራቷን ሁሉ ለማረጋጋት ምን አለ? አረ አትፍሪ፣ ዘመድሽ ኤልሳቤጥ እንኳን የ6 ወር እርጉዝ ሆናለች። ለእግዚአብሔር የሚሳነው ነገር የለም። ያቺ መካኗ ያቺ አርጅታለች የተባለችው እንኳን አርግዛለች አላት። ሃሌሉያ። ስለዚህ እግዚአብሔር አሰበ ማለት አረገ ማለት ነው። ደካማ ብትሆኑ፣ አረባም ብትሉ፣ አልጠቅምም ብትሉ እግዚአብሔር ያሰበውን ከማረግ አታስቆሙትም። እንኳን ጠላት ቀርቶ ራሳችሁም አታስቆሙትም። እግዚአብሔር ባንተ ያሰበውን ራስ እንኳን አታስቆመውም። ሃሌሉያ። ለመቀጠል መንፈስ ያስፈልገናል። የጀመርነውን ለመጨረስ መንፈስ ያስፈልገናል። የጀመርነውን ሩጫ ለመጨረስ መንፈስ ቅዱስ ያስፈልገናል። ብዙዎቻችን ጅማሬው ላይ እናተኩራለን፣ ግን ፍጻሜው ነው የሚያስፈራው። ሃሌሉያ። ፍጻሜውን ፍሩት ከጅማሬ ይልቅ። ጅማሬያችሁ ምንም ታናሽ ሊሆን ይችላል፣ ፍጻሜያችሁ ግን እንዲያምር በእግዚአብሔር ፊት ትጉ። ሃሌሉያ ሃሌሉያ። ከጅማሬው ይልቅ ፍጻሜው ላይ ትጉ። እግዚአብሔር ሆይ ያስጀመርከኝን አስጨርሰኝ በሉት። ያስጀመርከኝን ክርስትና አስጨርሰኝ። ያስጀመርከኝን የቅድስና መንገድ አስጨርሰኝ። ያስጀመርከኝን አገልግሎት አስጨርሰኝ። ሃሌሉያ። የእግዚአብሔር ሰው ብሏል፣ ሩጫዬን ጨርሻለሁ አለ። መልካሙንም ገድል ተጋድያለሁ አለ። የክብር አክሊልም ይጠብቀኛል አለ። ሃይማኖቴንም ጠብቄያለሁ አለ። ያስጀመረንን እግዚአብሔር ያስጨርሰን። እኔ ከጅማሬ ይልቅ ፍጻሜ ያሰጋኛል። ሃሌሉያ። ከጅማሬያችሁ ይልቅ ፍጻሜያችሁ ይመር። መጽሐፍ ቅዱስ ላይ ብዙዎች በመልካም ጅማሬ ጀምረው በመጥፎ ፍጻሜ ሲፈጽሙ እግዚአብሔር አስተምሮናል። ይሄ ምንድነው? መንፈስ ቅዱስን ኔግሌክት ሲያረጉት፣ መንፈስ ቅዱስን መስማት ሲያቆሙ፣ መንፈስ ቅዱስን ማናገር ማማከር ሲያቆሙ ፍጻሜያቸው መጥፎ ሆኗል። ኢየሱስ ጌታ ነው።
እግዚአብሔር ያስጀመረንን ያስጨርሰን። ኢየሱስን እንድንቀበል የረዳን መንፈስ ቅዱስ፣ ልባችንን እንደ ሊዲያ ለእግዚአብሔር ቃል የከፈተ መንፈስ ቅዱስ መጨረሻችንንም ደግሞ ልክ እንደ አባቶቻችን በሰላም ያስጨርሰን። ወደ እግዚአብሔር ክብር በሰላም ያስገባን። ወደ እግዚአብሔር መገኘት በሰላም ያድርሰን። ይሄን ነው መጸለይ ያለባችሁ። የእግዚአብሔር ሰው ጠቢቡ ሰለሞን መጽሐፍ ቅዱስ ላይ አጀማመሩን ታውቁታላችሁ። እግዚአብሔር ምን ያህል ደስ የተሰኘበት ሰው እንደነበረ። ምን ልስጥክ ሲለው ራስህን ስጠኝ አለው። ጥበብን ስጠኝ። መጽሐፍ ቅዱስ የጥበብ መጀመሪያ እግዚአብሔርን መፍራት ነው አለ። አንተን መፍራትን ስጠኝ አለው። እግዚአብሔር ኢምፕረስድ ሆኖ ነበር። በጣም ደስ ተሰኝቶበት ነበረ። ያልጠየከውን ሀብትና ንብረትም ጨምሬ ሰጣሃለሁ ብሎት ነበረ። መሃል ላይ ግን ብዙ ሚስቶችን ባገባ ሰዓት ይላል የነሱንም አምልኮ የነሱንም አምላኮች ምን አረገ? ተቀበለ ይላል። ሃሌሉያ። ሲጀምር ከእግዚአብሔር ጋር ነበር። ሲጨርስስ እግዚአብሔር አዝኖ ነበር። ሃሌሉያ። ሳኦልንም መመልከት እንችላለን። ንጉስ ሳኦል ሲጀምር እንደዚሁ አህያ ፍለጋ ወጥቶ እግዚአብሔር አምላክ ነበር የቀባው። ሲጨርስ ግን እግዚአብሔር ንቆት ነው የጨረሰው። ዛሬ በኢየሱስ ስም እግዚአብሔር ይጠብቀን። አጀማመራችሁ ያስደስታችሁ። አጨራረሳችሁ ላይ ትኩረትን አድርጉ። እግዚአብሔር ሆይ መንገዴ ወዴት ነው በሉት። እግዚአብሔር ያስጀመረኝ እጄ ያስጨርሰኝ። ሃሌሉያ ሃሌሉያ። ብዙዎች በእሳት ጀምረው በስጋ ጨርሰዋል። ብዙዎች በመንፈስ ጀምረው በስጋ አቁመዋል። ሃሌሉያ። ስለዚህ ከጅማሬያችሁ አያስጋችሁ። ጅማሬያችሁ ታናሽ ሊሆን ይችላል፣ ፍጻሜያችሁን ግን ታላቅ እንዲያደርገው ጸልዩ። መጨረሻዬን አሳምረው፣ መጨረሻዬን አሳምረው። የጀመርኩት መንገድ ከባድ ነው፣ ጠባብ ነው፣ አስፈሪ ነው። የክርስትና ጎዳና ቀልድ አይደለም፣ ጠባብ ነው ብሏል አይደለ? የግድ መንፈስ ቅዱስ ያስፈልጋቸዋል። መንፈስ ቅዱስ ያስፈልጋቸዋል። ሰዎች በሰው ሊከበቡ ይችላሉ፣ ምስጋናን ሊቀበሉ ይችላሉ። መንፈስ ቅዱስ ግን ላይኖር ይችላል። ያማረ መድረክ ላይ ልትቆሙ ትችላላችሁ። ትልልቅ ክሩሴዶችን ልትሳተፉ ትችላላችሁ። ተጋብዛችሁ ልታገለግሉ ትችላላችሁ። መንፈስ ቅዱስ ግን እንደዚህም ብሎ አብሯችሁ ላይ ራመድ ይችላል። ያስፈራል፣ ያስፈራል። ለቤዛ ቀን የታተማችሁበትን ቅዱሱን እግዚአብሔርን መንፈስ አታሳዝኑት። ማዘን የለበትም ይሄ መንፈስ። ይሄ መንፈስ ኃያል የሆነ መንፈስ ነው። እግዚአብሔር የማይደራደርበት መንፈስ ነው። የሰው ልጅን የተሳደበ ይቅር ይባላል። ይሄን መንፈስን የነካ ግን ይቅር እንደማይባል የእግዚአብሔር ቃል አስረግጦ ነግሮናል። መንፈስ ቅዱስን አትበድሉት። መንፈስ ቅዱስን የበደሉት ጸጉራቸው ተላጭቶ ወፍጮ ሲፈጩ አይተናል። መንፈስ ቅዱስን የበደሉት ፍልስጤማውያን ሲቀልዱበት በሳምሶን ላይ አይተናል። ይሄን መንፈስ ምን አታርጉት ይላል እግዚአብሔር ቃል? አትበድሉት። በመንፈስ ጀምራችሁ በስጋ ጨርሱ ይለናል። አትበድሉት። መከበባችሁ የእግዚአብሔር መንፈስ አብሯችሁ እንዳለ እንዳይመስላችሁ። እንደውም ሲከቧችሁ ፍሩ። እንደውም ምስጋና ሲበዛባችሁ ፍሩ። መጽሐፍ ቅዱስ ምን ይላል? ወርቅ በከውር ብር በማቅለጫ እንደሚፈተን የሰው ልጅም በሚቀበለው ምስጋና ይፈተናል። ምስጋናና አድናቆት ሲበዛ ፍሩ። ሲጨበጨብላችሁ ፍሩ። አብዛኛው ጊዜ መንፈስ ቅዱስ አብሮት ያለ ሰው አይጨበጨብለትም። እሱ ሊያጨበጭብልህ ስለሚፈልግ የሚያጨበጭቡልህን ሁሉ ያስቆማቸዋል። ሰዎች አብዝተው ማሞጋገስ ሲጀምሩ ወደ ጓዳ ግቡ። የቱ ጋር ነው የሳትኩት እግዚአብሔር ሆይ በሉ። አድናቆት ሲበዛ ሳባ ከኢትዮጵያ ድረስ ስጦታ ስታመጣልህ ተጠንቀቅ። እውቀት በስቶ ጥበብ በስቶ አንተን ለማየት ሀገር አቋራጭ ሰው ሲመጣ ተጠንቀቅ። ወደ ጓዳ ግባ፣ በርህን ዝጋ። ጌታ ሆይ አብረኸኝ ነህ? አለክ? ሰላም ነው? ኢየሱስ አለክ? ሃሌሉያ። ያኔ ማንም ዞሮ ያላየው፣ ማንም ዞሮ መኖሩን መሞቱን እንኳን ያላዩት ሰለሞን፣ የእግዚአብሔር ሰው ጠቢቡ ሰለሞን ወንድሙ አዶንያስ እንኳን በሱ ፊት ሊነግስ ነበር። ከሱ በላይ መልከ መልካምና ተወዳጅ ነበር ይላል። እግዚአብሔር ግን ኖ፣ ማንም ይውደድ ማንም ይብዛለት፣ አዶንያስ ሳይሆን ሰለሞንን አነግሳለሁ ብሎ ሰለሞንን መረጠ። እግዚአብሔር ሰለሞንን ከመረጠ በኋላ ዕውቀትን ሲጨምርለት ተፈላጊ ሆነ። ሰው ሁሉ መጣ። የኢትዮጵያ ንግስት ሳባ እንኳን የሱን ዕውቀት ለመፈለግ ከኢትዮጵያ ድረስ አቋርጣ እሱ ጋር ሄደች። ስጦታው መጣ። ቁጭ ብሎ ነው የሚኖረው። ጦርነትን እግዚአብሔር ያዘለት። የሚዋጋው ጠላት ጠፋ፣ ተደላደለ፣ ሁሉ ነገር አማረ። የዚህን ሰዓት እግዚአብሔር ማን ነው ማለት ጀመረ።
ሌሎች አማልክቶች ገቡ። ኢየሱስ ጌታ ነው። ከበባው ሲበዛ ደንግጥ፣ መጨብጨቡ ሲበዛ ደንግጥ። እግዚአብሔርን እንዳያስረሳክ። አንተና እግዚአብሔርን ያገናኘው በረሃው ሊሆን ይችላል። መጽሐፍ ቅዱስ ላይ አጋርና እግዚአብሔርን ያስተዋወቀው በረሃው ነው። የአብርሃም ቤት አይደለም፣ የምቾቱ ቦታ አይደለም፣ ምግብና ውሃ የተሟላበት ቦታ አይደለም። ልክ አጋርን ወደ በረሃ ሲወረውሯት፣ አጋርም ልጄ ከሚሞት ብላ ራቅ አርጋ አስቀምጣው ሩቅ ብላ ስትመለከት የእግዚአብሔር መልአክ መጣ፣ ውሃን አፈለቀላት በዛ በረሃ። ከዛ ምን አለች? ኤልሮይ አለች። እስከዛሬ ያየኝ የነበረውን አየሁት አለች። አንተና እግዚአብሔርን ያገናኘው በረሃ ነው። አንተና እግዚአብሔርን የሚያለያየው ደግሞ ጭብጨባው እንዳይሆን እግዚአብሔር ይጠብቀን። እኛና እግዚአብሔርን ያገናኘው ግብጽ ነበር አይደል? እስራኤልና እግዚአብሔርን ያገናኘው እግዚአብሔር ሙሴ ጋር ሄዶ ምን አለ? የሕዝቤ እስራኤል ጩኸት ወደኔ ደርሷል፣ ሕዝቤ እየጮኸ ነው፣ ግብጽ ውስጥ ሆኖ እየጮኸ ነው አለ። ከግብጽ ሲወጡ ግን እግዚአብሔርን ምን አረጉት ይላል? አስመረሩት፣ አስቆጡት ይላል። አንዳንድ ጊዜ በመከራ ውስጥ እግዚአብሔር ድብቅ አርጎ ይዘናል። ሰጥቶ ከሚያጣን፣ ባርኮ ከሚያጣን። መከራው ነው። መከራ ስለያዘን ብቻ ነው እግዚአብሔርን አንዳንዶቻችን የምንፈልገው። ገና መከራውን የፈታልን ሰዓት ላይ የለንም። አንዲት እርምጃ መከራውን ከኛ ያነሳ ሰዓት ላይ የለንም። ያጣናል። እግዚአብሔርን እንረሳዋለን፣ እንሮጣለን ወደ ህይወታችን። ለዛ እግዚአብሔር አንዳንድ ጊዜ ጸጥ ይላል። አንቺን ከሚያጣ፣ እኔን ከሚያጣ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ እንጠንቀቅ። ከጅማሬያችን ይልቅ ፍጻሜያችንን በእግዚአብሔር ፊት እንዲያምር በእግዚአብሔር ጓዳ ውስጥ መሰወር ይሁንልን። መንፈስ ቅዱስን መበደል አይሁንልን። መኪና እንዲጓዝ የሚያደርገው የጫነው ሰው ብዛት አይደለም፣ የሞላው ነዳጅ እንጂ። ሩቅ መሄድ ከፈለጋችሁ በጫናችሁት ሰው አትደነቁ። ስንት ሰው መኪና ውስጥ አለ በሚለው አትደነቁ። ነዳጄ ፉል ነው ወይ? መኪናውን ፉል አድርጌዋለሁ ወይ በሉ። መኪናን የሚያስኬደው ምንድነው? ነዳጁ ነው። ማንንም ትልልቅ ፕሬዝዳንቶችን እንኳን መኪናችሁ ውስጥ ብጭኑ ነዳጅ ከሌለው መቆም ነው። ትልልቅ ነገር ህይወታችሁ ውስጥ አፕን ቢያደርግ መንፈስ ቅዱስ ከሌለ የትም አትሄዱ። ኢየሱስ ጌታ ነው። ትልልቅ ስፍራ ብትረቁ እንኳን መንፈስ ቅዱስ ከሌለ ምንም አታመጡም። ስለዚህ ከጫናችሁት ይልቅ የሞላችሁትን ፈትሹ። ነዳጅ ያለቀ ወይ ያላችሁ ቼክ አድርጉ። መንፈስ ቅዱስን ተከታተሉት። መንፈስ ቅዱስን ፈልጉት። መንፈስ ቅዱስን ጥሩት። መንፈስ ቅዱስን ላለመበደል በእግዚአብሔር ፊት ተመላለሱ። ያኔ እንደዛ ሲሆን ረጅም መንገድ ትሄዳላችሁ። ያኔ እንደዛ ሲሆን ረጅም ጎዳና ትሄዳላችሁ። የሰውን ሐሳብ ማስተማር ታቆሙና የመንፈስን ሐሳብ መናገር ትጀምራላችሁ። አሜን ለመባልና ለመጨብጨብ ማገልገል ታቆማላችሁ። እውነትን ተናግራችሁ ትወርዳላችሁ እየተጠላችሁ። እውነትን ትሰብካላችሁ እንደ ጳውሎስ ለምንድነው እውነትን የሰበከው ብለው የራሱ አይሁድ ወገኖች ምን አረጉበት ይላል? ተነሱበት ይላል። አሰሩት ይላል። ገረፉት ይላል። ኢየሱስ ጌታ ነው። እሱ ግን እውነትን ከመናገር አላቆመም። ረጅም መንገድ መሄድ ትፈልጋላችሁ በዚህ ክርስትና ህይወት? መንፈስ ቅዱስን ቼክ አድርጉ በየጊዜ። መንፈስ ቅዱስ አለክ በሉት። ልክ እንደ ዳዊት ቅዱስ መንፈስን ከኔ ላይ አትውሰድብኝ፣ ተቆጥታ አታርቀኝ፣ አትተወኝ፣ ከኔ እንዳትሄድ እያላችሁ በመንፈስ ቅዱስ ላይ ቼክ አድርጉት። ሃሌሉያ። የእግዚአብሔር መንፈስ ባህሪው ምንድነው የሚያደርገው? ወደ ፈተናም ያዘጋጀናል። ሉቃስ 4 ላይ ኢየሱስን ወደ ፈተና እንዲፈተን ይላል። መንፈስ ወደ ተወሰደው ይላል? ወደ ምድረ በዳ ወሰደው ይላል። ለፈተና እንኳን ምን ያደርገናል? ያዘጋጀናል። ለፈተና ያዘጋጀናል ማለት በህይወታችሁ ላይ ለሚገጥማችሁ ፈተና ሁሉ መንፈስ ቅዱስ አስቀድሞ ያዘጋጃችኋል። ያን ፈተና በኃይል እንድትወጡት፣ ያን ፈተና በስልጣን እንድታሸንፉት መንፈስ ቅዱስ ለሚመጣባችሁ ፈተና አስቀድሞ ምን ያደርጋችኋል? ያዘጋጃችኋል። መንፈስ ሲኖር ሌላው ደግሞ የመንፈስ ቅዱስ ባህሪ ምንድነው? አንድ ነገር ከመምጣቱ በፊት አስቀድሞ ለእናንተ አለርት ያደርጋችኋል፣ ያስታውቃችኋል። የእግዚአብሔር መንፈስ ይላል እግዚአብሔር ቃል አንድ ነገር ለሚወዱት ለባሪያዎቹ ሳያሳይ ምንንም ነገር አያመጣም ይላል። ምንንም ነገር አይሰራም። ለሚፈልጉት ለባሪያዎቹ፣ ፊቱ ለሚደፉት ለባሪያዎቹ ምልክትን ያሳያል፣ ምንም ነገር ከማምጣቱ በፊት። ስለዚህ ይሄ መንፈስ በኢየሱስ ስም በእኛ ላይ ይረፍ። ልክ እንደ ባለ 50 ቀን
ተሰብስበው እየጸለዩ ባለ ሰዓት ላይ መንፈስ እንደወረደባቸው በጌታ በኢየሱስ ስም ይሄ መንፈስ በእኔና በእናንተ ላይ ይውረድ። አይናችን ተጨፍኖ መጓዝ ይብቃን። አይናችንን ጨፍነን መጓዝ ይብቃን። እያየን መሄድ ይሁንልን። በመንፈስ እያየን መጓዝ ይሁንልን። እያየን መምረጥ ይሁንልን። መንፈስ ቅዱስ አብሮት ያለ ሰው እኮ አይሸወድም፣ አይታለልም። ምክንያቱም ቤት ቁጭ ብለም ያረጉትን ያሳይሃል። ቀድመው ለማድረግ ያሰቡትን ቤት ቁጭ ብለ ትመለከታቸዋለህ። ኢየሱስ ጌታ ነው። መንፈስ ቅዱስ በኢየሱስም በላያችን ላይ ይረፍብን። መንፈስ ቅዱስ በእኛ ውስጥ ይደር። መንፈስ ቅዱስ በእኛ ውስጥ ይከበር። መንፈስ ቅዱስ በእኛ ቤት ስፍራን ያግኝ። መንፈስ ቅዱስ በእኛ ህይወት ክብርን ያግኝ። መንፈስ ቅዱስ ባልተከበረበት ዘመን በእኔና በእናንተ ህይወት ውስጥ ይከበር። በእኔና በእናንተ ኑሮ ይከበር። በኢየሱስም በእኔና በእናንተ አገልግሎት ይከበር። መንፈስ ቅዱስ በተከበረበት ስፍራ ሁሉ ስራን ይሰራልና ጌታ ኢየሱስ በዚህ ይባርከን። እስቲ እጆቻችሁን አንሱና በእግዚአብሔር ፊት ቆመን እቺን ጸሎት እንጸልያለን። ባሪያው ዳዊት እግዚአብሔር ባሪያ ዳዊት እንዳለ ቅዱስ መንፈስን ከኔ ላይ አትውሰድ እያላችሁ ጸልዩ። መንፈስ ቅዱስ ሆይ በኢየሱስ ስም አስቆጥቼክ ቢሆን በድዬክ ቢሆን አሳዝኜክ ቢሆን ምህረት አርግልኝ በሉት። ምህረት አርግልኝ በሉት። ረጅም መሄድ ፈልጋለሁ። ረጅም ጉዞ መራመድ ፈልጋለሁ። አንተን ማገልገል ፈልጋለሁ። እግዚአብሔር ሆይ ያስጀመርከኝን የህይወት መንገድ እንድታስጨርሰኝ ፈልጋለሁ። መንፈስ ቅዱስ ሆይ እንዳልበድልህ በእኔ ውስጥ የታተመውን ለቤዛ ቀን ያስቀመጥከው መንፈስህን እንዳላስመርረው እንዳላሳዝነው እግዚአብሔር ሆይ የሰውን ሐሳብ እንዳላገለግል የሰውን ምኞት እንዳልፈጽም እግዚአብሔር ሆይ በኢየሱስ ስም ቢጠሉኝም ቢተውኝም ባይከተሉም እግዚአብሔር ሆይ አንተን ብቻ እንዳስከብር በሉት። አንተን ብቻ ሐሳብህን እንድፈጽም ሉዝ ማረጋው ቢኖር ጓደኛ ቢሆን እግዚአብሔር ሆይ ይቅርብኝ። እግዚአብሔር ሆይ ዘመድ ወዳጅን ቢሆን ይቅርብኝ። አንተን ከማጣ አንተን ግን እንዳላጣ በሉት። አንተን ግን እንዳላጣ ሰው አስደስታለሁ ብዬ እግዚአብሔር ሆይ እንዳላጣ ልክ እንደ ሰለሞን ሚስቶቹን አስደስታለሁ ብሎ መንፈስ ቅዱስን እንዳጣ የሚስቶቹን አማልክት ወደ ምድሩ እንዳመጣ ዛሬ በኢየሱስ ስም ዙሪያዬ ላይ ያሉትን ወዳጆች እንዳያዝኑብኝ እንዳይቀየሙኝ ብዬ ስምህን እንዳልበድል የተቀየመኝ ይቀየመኝ፣ የጠላኝም ይጥላኝ፣ የተወኝም ይተወኝ። መጽሐፍ ቅዱስ ስለኔ ተጠላችሁ ትሆናላችሁ ብሏልና አንተን መርጬ ልጠላ በሉት። አንተን መርጬ ልጣል፣ አንተን መርጬ ልተው፣ አንተን መርጬ እግዚአብሔር ሆይ አይዩኝ አይምረጡኝ ግን አንተን ልምረጥ በሉት። አንተን ልምረጥ።